ሲጀመር እኮ ኪያ ያኔ ለሽማግሌዎቹ ቃል ገብተሽ ነበር አጠገቡ ድጋሚ እንደማትደርሽም ነግረሽኝ ነበር አንተም ቃል ገብተህ ነበር እሱ ነገር እፈታልሻለሁ አዎ ልክ ነሽ አንተ እስክትፈታው እኔም እፈታዋለሁ ታገሰኝ ከዚህ በፊት እኮ ያን ሁሉ ነገር ሄደሽ ትሪት ላድርገው ወደ ራሱ ይመለስ እያልሽ ምንም ነገር ስታደርጊ ምንም ነገር አላልኩም ግን አሁን ላይ ደረስሽበት ደግሞ ባዶ እርቃን እስከመቀመጥ እርቃኑን አለም የተቀመጠ ያው ነው በእናትሽ ኪያ እንዴ ምንድነው የምታወሪው አብሬውተኛ መልስልኝ በቃ ይሄ ነገር ደስ አይለኝም ነው አይደለም ተኛ አሁን እኮ አልሽኝ እኮ እንተኛ ቢለኝ እኮ አደርገዋለሁ እያልሽኝ ነው አይደል አሁን መቼም አትክጂኝም አይደል አሁን የተናገርሽው ቃል ጁል ለንግግር ክብር ነው አኑ ጋር ምንም አይነት ጉዳይ የለኝም ሚስትና ልጅ ኖሮ ሚስትና ልጅ ኪያ የለኝም ምን ሆነሽ ነው እሱ ሌላ ቀን በቃ ጊዜ ይፈታዋል ማስረዳት ባለብኝ ነገር አስረዳሻለሁ ማስረዳትም አይጠበቅብም ነገር ፈታልሽ እኔ እንዳንተ አልጮህም ኪያ እሱ ነገር ማስረዳት ካለብኝ አሁንም ላስረዳት እችላለሁ እኮ አይደለም ይዤሽ ቦታው ላይ ሄጄ እኔም አኗር እስኪደን ድረስ ካጠገቡ ጭራሽ ነው ማለት ያማው ነገር አታድርጊ በቃ እኔ ደስ እያለኝ አይደለም እንደዚህ አይነት ነገር እንድታደርጊ አልፈልግም ስላላለ እኮ አይደለም ይሁን ምንም የሚዋሽሽ ነገር የለም በቃ ተረጂኝ ከዚህ በኋላ እንደዚህ እንድታደርጊ አልፈልግም ያን ነገር ማስረዳሻለሁ እኔ ደግሞ እንታፈልጋለሁ አኗር ሳይሻለው ወይ ሀብሉ ከላዩ ላይ ሳይወልቅ የሆነ ነገር ደራ ሳይሆን እሱን መተው አልችልም ምክንያቱም የሁሉ ነገር የተፈጠረው በእኔ ምክንያት ነው ስለዚህ ቃል የገባሽው ምናምን ሁሉ ነገር ውሸት ነው ማለት ነው እኔንም ስምኛ ተረጂኝ አስረዳኝ ሊገባኝ አልችልም እኮ እሱን ነገር አሳይሻለሁ መረዳት ባለብሽ መንገድ አስረዳሻለሁ አልኩ እንድረዳ ቢያንስ አንተን ተረዳውሽ አይደል ሰላም ፋሚሊዎች እንዴት ናችሁ እኔ በጣም ደህና ነኝ ያው እንግዲህ እንደሚታወቀው ዛሬ ኪያን እዚህ ቀጠርያታለሁና የቀጠርኩበትን ጉዳይ መጀመሪያ ለእናንተ ለማስረዳት ስለፈለኩኝ ነው ካሜራ ያበራሁትኝ ምንድነው እየተላለፉ ወይም ደግሞ ፖስት እየተደረጉ ያሉትን ነገሮች እያያችሁ እንደሆነ ተስፋ አድርጋለሁ እያያችሁም ነው እና ሁላችሁም በኔ ቦታ ሆናችሁ ይሄን ነገር እንድትረዱልኝ ፈልጋለሁ ማለት ከዚህ በፊት እየተፈጠሩ የነበሩት ነገሮች ላይ ኪያን አንድም ቀን አይሆንም ብያት አላውቅም ወይም ደግሞ እንደዚህ አታድርጊ ብያት አላውቅም ለምሳሌ አኑን ያስታውስ ወደ ራሱ ወደ ማንነቱ እንዲያስታውስ በሚደረጉት ነገሮች መካከል ላይ ምንም ነገር ያልኩት ነገር የለም ማለት ሁላችሁም በኔ ቦታ ሆናችሁ እንድትረዱኝ ይፈልጋሉ አሁን ላይ ግን ኪያ እያደረገች ያለችው ነገር እውነት ለመናገር እኔ ደስ እያለኝ አይደለም ደግሞ ልክም ነው ብዬ አላምንም እንደዚህ ስል አኑ ያለበት ሁኔታ ሳይገባኝ ቀርቶ አይደለም እያየው ነው በምን አይነት ሁኔታ ላይ እንዳለ ማቃለው ከሱ ጋር ምንም አይነት ችግርም የለብኝም ግን ኪያ እየተራመደች ያለችበት መንገድ እኔ ደስ እያለኝ ስላልሆነ ዛሬ ኪያን አብሬያት እዚህ ጋር ላውራት ቀጠርያታለሁ ይሄንን ነገር ደግሞ እናንተም እንድትዳኙኝ ይፈልጋሉ ማለት እኔና እሷ ኦሬዲ ቀለበት አድርገናል ወደ ትዳር እየሄድን ነው ግን ምንድነው ማለት ገላውን ማጠብ ባዶ እርቃኑን እዛ ጋር ተቀምጡ እሷም እዛ ጋር ሆና እንደዛ ያን ሁሉ ነገር ማሳለፍ እኔ ደስ አላለኝምና ይሄንን ነገር ላውራት ነው የፈለኩት ኪያ ደስ እንደማይላት አውቃለሁ ግን የሚሰማኝን ስሜት ከናንተ ከፋሚሊዎች ጋር ሆኜ የሚፈጠረውን ነገር ማየት ፈልጋለሁ እናንተም እንድትዳኙኝና እንድትፈርዱልኝ ደግሞ ፈልጋለሁ ምክንያቱም ከኪያ መለየት አልፈልግም ይሄ ነገር እንደዚህ ስላችሁ ያኑ ጥላቻ ምናምን ልትሉ ትችሉ ይሆናል እኔ ግን ካኑ ጋር ምንም አይነት ችግር የለብኝም ወንድሜ ነው ጀስት በቃ አለቀ ግን እንደዚህ አይነት ነገሮች እንዲፈጠሩ ስለማልፈልግ እየሆኑ ያሉትም ነገሮች ልክ አይደሉም ብዬ ስላሰብኩኝ ኪያ እዚህ ጋር መታ አብሬያት ማውራት ፈልጊያለሁ ማለት ከዚህ በፊት ሲሆኑ ነበሩ ለምን ዝም አትልም ታገስ ትንሽ ጊዜ ነው ምናምን ልትሉኝ ትችላላችሁ ግን በቃ ይሄንን ነገር ደግሞ ቤተሰቦቼ ፋሚሊዎች እናት አባቶቻችን እያዩት ነው ይሄንን ነገር እያዩ ደግሞ እኔ ኪያ ማስቆም አለብኝ ምክንያቱም ያው ትዳር ነው ወደ ትዳር ልንሄድ ነው ምን አይነት መንገድ ላይ ነው እየሄድክ ያለው ሁላ ሊሉኝ ይችላሉና እንደምታውቁት ባርኪም ይሄንን ቪዲዮ አይተዋለች ቤተሰቦች እናት አባቶቻችን እያዩ ጎረቤት እያዩ ነው እና ይሄ ነገር እንዴት ነው አንተም ልጅ አለ እኮ ልትሉኝ ይችላል ይሄ የተረጋገጠ ነገር አይደለም እሺ ፋሚሊ በኔ በኩል ምንም አይነት ነገር የለም ኦሬዲ ኪያ ላስቁማት እናንተም እንድትፈርዱኝ እፈልጋለሁ ቤተሰቦቼም ይሄን ነገር እያዩት ነው እና ምን እንደሚፈጠር አላቅም በቃ ስለጨነቀኝም ኪያም ያለችበት ሁኔታ ተረድቻታለሁ ግን እንደዛ አይነት ገላውን እርቃኑን ሆኖ እስከማጠብ ድረስ መድረስ በጣም ከባድ ነው አላቅም እና ኪያም እየደረሰች ነው እስኪ ከሷ ጋር ያለውን ነገር ደግሞ አብረን እናየዋለን እናንተ ሁላችሁም እንድትዳኙኝ ይፈልጋሉ ቤተሰብ ማለት በኔ ቦታ ሆናችሁ በኔ ጫማ ስር ሆናችሁ ነገሮችን እንድታዩልኝ ይፈልጋሉና እኔ ደስ ስላላለኝ ነው ዛሬ ኪያን ቀጠርያት ካሜራ አብርቼ የሚጠበቁት ለዛ ነው እናንተ በኔ ቦታ ሆናችሁ እንድታዩልኝ ስለፈለኩኝ ማለት የሚሰማኝ ስሜት እናንተንም እንዲሰማችሁ ይፈልጋለሁ በቃ አላቅም ምን ማለት እንዳለብኝ አላቅም ያው ኪያ እየመጣች ነው ከሷ ጋር እስኪ የሚሆነው ነገር አብረና ያለ ማለት ነው እንግዲህ ያው ኪያም ደርሳለች እንግዲህ ሁላችሁም አብራችሁ እንድትሆኑ ፈልጋለሁ ማለት እውነታን ይዤ ነው የማወራው ምንም እንትን የምለው ነገር የለምና ከኔ ጋር ኪያ አብራኝ እንድትቀጥል ስለምፈልግ ነው በእናንተ ፊት ላውራት የፈለኩትና እንግዲህ እስኪ የሚፈጠረውን አብረን ያለን
ትኩሳት ነካለ አይ እንዴ ዳንስ ሰላም ምን ነው አይ ፊትሽን ጥለሽ ነው የመጣሽው መንገድ ላይ ምን የተፈጠረ ነገር አለ ተጨነቅያለሁ ማለት ያው ቁም ነገር ነው ማውራሽ ዛሬ የሚፈለኩሽም ለቁም ነገር ነው ታውቂያለሽ እውነቱን ስነግርሽ እየተፈጠሩ ያሉት ነገሮች ደስ እያሉኝ አይደለም አሁን በቅርብ የተፖስተው ነው አይቼዋለሁ ይሄንን ነገር ደግሞ እኔ ብቻ አይደለሁም ማህበረሰቡን ቤተሰብም በጣም ብዙ ሰው እያየው ነው እና ከምን አንግል ነው እንደዚህ እያደረግሽ ያለችው ከዚህ በፊት የተደረገ ስለምን ጉዳይ ኪያ ታውቂያለሽ ለምን ቀጥታ ቃል በቃል እንዳወራ የምትፈልጊው ቃል በቃል አውራ የምርሽ ነው አሁን በቅርብ ገላውን ማጠብ ምናምን አስፈላጊ ነው አስፈላጊ ነበር ለምን አንቺ ማን ስለሆንሽ ነው እሱ እንደዛ ማድረግ ይኸውልሽ ኪያ አንተ ማን ስለሆንክ ነው ልጅ ያልሆነውን ሰው በስምህ እንዲጠራ አድርገህ እንደ አባት የምታሳድገው ኪያ እሱ ሌላ ነገር አሁን ይሄን ነገር እንድንፈታ ነው እሺ እንፍታ ይሄን ነገር መጀመሪያ እንፍታው ያን ነገር ችግር የለውም ማድረግ ያለብኝ በሙሉ እውነታ ማወቅ ያለብሽን ታውቂያለሽ እሺ ምንም እኔ ልጅ ኖሮኝ የለኝም የሚያስበኝ ነገር ምንም ነገር የለም ችግር የለውም ማለት በቃ በጣም እና እንደዚህ ማድረግሽ አስፈላጊ ነው ነገር አስፈላጊ ነው ለምን አንቺ ማንም አልነበረውም ሲጀመር ማንም እዛ ሰዓት ላይ ከኔ ውጪ ማንም ገለው የሚያጥበው ሰው የለም ለሁሉም ይሻላቸውም ለምን ለኔ ይሻለኝ እኔ ናጠብኩት ምን አየ ሰላም አጥቦ አታውቅም እነ ቶፋሉ እነ ሶፊያሉ እናትና አባት አሉ አይደል እንዴ ልጅ አንቺ ምን ቤት ነሽ ለኔ ነው እሺ አለኝ ሁሉም አሉት ሁሉም ማጠብ ይፈልጋሉ ሁሉም እኮ ትታውቱ ነው ምን ነገር አይደለም ግን ደግሞ እሺ ያለው እኔ ነው በቃ ለዛ ነው አይተኸኛል አይደል እንዴ በስተክል ቪዲዮ ነበረ እና እሱ ነገር ደግሞ ደስ እያለኝ አይደለም ኪያ ከዚህ አዎ ገላው ማጠብ አባቴን ማንንም ሰው ቋጥባለኝ እኮ እኔ አባትሽን ጣቢ ደስ እያለኝ እኔ ቶፋን ሶፊ ብታጥቢ ደስ ይለኛል ይኸውልሽ እኔ አማረንም እንደዛ አስበው አርካናርጋው ምንም አይነት ነገር የለኝም እኮ ምንም ነገር ከሌለሽ ለምን ሌሎቹ እነ ሰላም እንዴ ሰላም ተሳቀው ነበር አይደል ጸጉሩን ያጠበችው ገላውን አይደለ ያው ነው እኮ ጸጉሩን አጠበች ቀስ በቀስ ማጠብ ትችላለች ሰላም አለች ፍቅረኛው አይደል እንደ ሰው በእናትህ አንዴ ተረዳኝ እንደ ሰው ነው የተረዳው አንተ እንኳን ማለት ነው ቀን በቀን ሻወር ካልወሰድክ ይቀፋል አይደል ደስ አይልህም እሱ ደግሞ ሳምንት ነው 2 ሳምንት አልወሰደም ነበር በዛ ሰዓት ላይ ለኔ ነው እሺ ሊል የሚችለው ለማንም እሺ አላለም ለኔ እሺ ካለ ለምንድን ነው ማላደርገው ይሄ ሰው ጓደኛዬ ነበር አሁን ጓደኛሽ እና አንቺ ዶክተሩ ነሽ እንዴ እስከመቼ ነው እንደዚህ የምትቀጥዩ ነገም እስኪድን ድረስ የእውነት ጆ እስኪድን ድረስ እስኪያ እስከዛሬ እኮ ብዙ ነገር ዝም እያልኩ ይሁሉ ነገር የሆነው በኔ ነው ጆ ለምንድን ነው በኔ ቦታው ነሽ ስሜት ዝም ብያለሁ እኮ እኔም እኮ ምንም እንዳልተፈጠረ እየመሰልኩኝ ነው ይኸውልሽ ይሄን ነገር አስረዳሻለሁ ምን ይላል ላልከው ነገር ማለት ነው አንተም በስም ልጅ እንዳለ ምናምን ነገር እንደዛ ሽማግሌዎቹ ነገር ልጅ ታመጣብናለች ብለው እኔን ሲያዋርዱኝ የነበሩት ሽማግሌዎች ቢመጡ እኔን በስም ልጅ እንዳለህና ሚስት ቁጭ አድርገህ እንደው ሽማስቲዝ እንደነበረ መናገር ይችላል ነበር። ልጅም ሚስትም የለኝም። አሁን እሱን ማውራት አልፈልግም። ሚስትም ልጅም የለኝም። ኪያ እነዚህ የሚባሉት ነገሮች የሉኝም። እሱን ማስረዳት ባለብኝ ሰዓት አስረዳሻለሁ። አሁን ላይ ግን ይሄን ነገር ማድረግ የለብሽም። ምክንያቱም ቤተሰብ እያየ ነው። ስለኔ ሞራል እንዴ ስለኔ ማታስቢም እንዴ ምን እንዳስብ ነው? ከዚህ በፊት እኮ ያን ሁሉ ነገር ሄደሽ ትሪት ላድርገው ወደ ራሱ ይመለስ እያልሽ ምንም ነገር ስታደርጊ ምንም ነገር አላልኩም። ግን አሁን ላይ የደረስሽበት ደግሞ ባዶ እርቃን እስከ መቀመጥ ነው። እርቃኑን አለም የተቀመጠ ያው ነው። በእናትሽ ኪያ እንዴ ምንድነው የምታወሪው? እንደዚህ ሲጀመር ያንቺ ገላ ውሃ እንኳን ነክቶሽ ገላሽ ታይ ነበር አይደል እንዴ? ምንድነው እዚህ ደረጃ መድረስ? በቃ ይሄ ነገር ደግሞ ደስ እያለኝ አይደለም። በዛ ሰዓት ላይ እንደዛ ካላደረኩኝ እሺ ብሎ ሊቀበለኝ አይችልም ነበር። ሴራሚክ መሀል ላይ የሆነ ነገር አሁን ራሱ በጣም ተጨንቄያለሁኝ። ሆስፒታል ገብቷል። ተረዳኸኝ? ስለሱ ነው የምትጨነቂው? ለምን አልጨነቅም? ሰው እኮ ነኝ ኪያ። እኔ እኮ እንደ አጋጣሚ ሆኖ ንቅባስ ቀባው ወደቀብኝ እና እሱ አስጨንቀኝ ወድቆብኝ እስካሁን ድረስ ከሶፊ ጋር ተጣልቻለሁ ምናምን ነገር እሱን ሄጄን ማየት አልቻልኩኝም። ለምን ድጋሜ ካይሽ ሌላ ነገር ይፈጠራል ብለው ስላለኝ እንጂ በሰዓት እሱ ሆስፒታሉን አንተን ለማግኘት አይደለም የምመጣው ነው ስለገጆ ይሄን ወቅ ረዳሻለሁ ብለኝ ነበር የገባው። አዎ እየተረዳውሽም ነበር። አንተ በላይ ግን እኔ አንተን እየተረዳው ነው በጣም አይደለ? ኪያ እየተረዳሽኝም አይደለም። በእኔ ጫማ ውስጥ ሆነሽ እያየሽልኝ አይደለም። ከአኑ ጋር ምንም አይነት ጉዳይ የለኝም። ሚስትና ልጅ ኪያ የለኝም። ምን ሆነሽ ነው? እሱ ሌላ ቀን በቃ ጊዜ ይፈታዋል። ማስረዳት ባለብኝ ነገር አስረዳሻለሁ። ማስረዳትም አይጠበቅብህም። ለሁሉም ነገር እደርስበታለሁ። ትደርሽበታለሽ። ኦኬ ደስ ይለኛል። ግን አሁን እያደረግሽ ያለሽው ነገር ምንም ደስ እያለኝ አይደለም። ከኔ አልፎ እስከ ቤተሰብ እየደረሰ ነው። ቤተሰቦች እያዩት ነው። ስለቤተሰቦች እኔ ማወቅ ፈልጋለሁ። በጆ የሚጠራ ልጅ እንዳለ ያወቁ ምንም ነገር የለው ምናምን ብለው ቤተሰቦቼን አታለዋል። እውነቱን ስነግርህ አንተ እያስረዳኝ እንደሆነም እኮ ነው እያስረዳሁ ነው። ግን ማስረዳት እኮ ይሄ ነገር መቀጠል የለበትም እንደዚህ መሆን የለበትም እያልኩሽ ነው።
በቃ የኔን እውነታ ማወቅ ፈልገሻል። እንዴት ነው መሆን ያለበት? በቃ ከዚህ በኋላ እንደዚህ አይነት ነገር ውስጥ እንድትገቢ አልፈልግም። ቀለበት አድርገሻል እኮ ሲጀመር እየጠየቅኩሽም ስላልሆነ ነው። ስለታመመ ቤተሰብ አለው፣ ስለታመመ ጓደኞች ወንድሞች አሉ። እኔም ጓደኛው ነው ኪያ። ገላ እስከማጠብ ጓደኝነት እኔ በታመምኩ ሰዓት ላይ እኔም በደንብ አስታውሞሻል። ያ ያለፈ ታሪክ ነው። እኔ ኪያ ልትሞት ትችላለች በሚባል ሰዓት ላይ ንብረቶቹን እንዳለሽ አሳክሞኛል። እሱ ያለፈ ታሪክሽ ነው። ነገር አላርኩለትም። እሱ ያለፈ ነገር የሆነ በኔ ጦስ ነው። ያለፈ ህይወት አይደለም፣ ባንቺ ታሪክ አይደለም። ሲጀመር ባንቺ አይደለም። ይኸውልሽ ኪያ፣ በኔ ምክንያት ነው የሁሉ ነገር እየሆነ ያለው። በኔ ምክንያት አይደለም፣ ባንቺ ምክንያት አይደለም። በቃ ነገሮችን አንቺ እንደምታያቸው ሁሉ እኔ እከታተላለሁ። ለምን እንደዚህ ሆነ ወይም ደግሞ ደስ ብሎኛል እያልኩሽ አይደለም ኪያ። እንደዚህ በመሆኑ አዝኛለሁ። ላንዋደድ እንችላለን እኔና እሱ። በቃ እኔና እሱ ማለት ምንም ነገር ደስ የሚል ነገር ላይኖር ይችላል። እንደዚህ ሆኖ በማየቴ ደስተኛ ግን አይደለሁም። አንቺ እንደዚህ ግን እንድትቀጥይ አልፈልግም ነው እያልኩሽ ያለሁት። እንዴት ነው እንድትቀጥይ የምትፈልጊው? ማቆም አለብሽ። የምታደርጊያቸው ነገሮች ማቆም አላገኘው አታገኘው አላልኩሽ እንዴ? እስከ ዛሬ ስትሄጂ እኮ ምንም አላልኩሽ ማለት ምንም ልትለኝ አትችልም። የታመመ ሰው ነው እየጠየቅኩ ያለሁት፣ እየማገጥኩብህ እኮ አይደለ? እስከ ዛሬ ድረስ ምን ልትለኝ ትችላለህ? ሲጀመርስ የማለት አፈለክ? አዎ አለኝ ፍቅረኛዬ ስለሆንሽ ወደ ትዳር እየሄድኩ ስለሆነ። እሺ እንደዛ ከሆነ አንተም ከ5 ዓመት በፊት ፍቅረኛ የነበረች ሴት ሰላጣና ቲማቲም ገዝተህ ስትሄድ እኔ እንዳንተ አላበድኩም። እሱ ነገር ፈታለሽ። እኔ እንዳንተ አልጮህኩም ኪያ። እሱ ነገር ማስረዳት ካለብኝ አሁንም ላስረዳት እችላለሁ እኮ አይደለም። ይዤሽ ቦታው ላይ ሄጄ እኔም አኗር እስኪደን ድረስ ካጠገቡ ጭራሽ ነው ማለት ነው። ነገር አታድርጊ። በቃ እኔ ደስ እያለኝ አይደለም እንደዚህ አይነት ነገር እንድታደርጊ አልፈልግም። ስላላለህ እኮ አይደለም እኮ ግዴታ እኮ ነው። ግዴታሽ አይደለም። አይገርምህም? እንኳን እናቴ ቤት ሆኜ ተመላልሼ መጠየቅ የራሱ በጣም ደብሮኛል። ሲጀመር ባለ እቺ እዛው ቁጭ ብዬ ይሁና እንደ ሚስቱ እያለሽ አንቺ ማን ቤት ነሽ? ምን ቤት ነሽ? ሲጀመር እንደዚህ የምታደርጊ እየተረዳኸኝ ያልሆነ አሁንም በእኔና እሱ መሀል ሌላ ነገር እንዳለ አድርገህ ስለምታስብ ነው። ስለማስብ እንደ ጓደኛ ማሰብኩኝ። በዚህ ውስጥ ያለው ቶፋ ይሁን ደስ ይላል። ቶፋም ቢሆን ምንም አይደለሽ። ቶፋን ገላው ላላጥቦ ነው። ቶፋን ይችላል ጠይቀው ነው። ምንም አይደለሽ። እሱ ቢሆን ነው አስበው። እሱንም እንደዛ አስቧል። ታሟል። እኔን አያውቀኝም። ሲጀመር ሰበብ እየፈለግሽ እሱ ጋር መሄድ ትፈልጊያለሽ። አሞታል እያልሽ እሱ ቤት መሄድ ትፈልጊያለሽ። አሞታል እያልሽ ገላውን ማጠብ፣ አሞታል ልብሱ ልቀይርለት፣ አሞታል ዛሬ ሂጅ የሆነ ምግብ ልስራለት፣ እንደዚህ ማለት ትፈልጊያለሽ። ኪያ ምግብ አይበላማ። ያንቺን እጅ ነው የሚፈልገው። ለምንድን ነው እድሉ ለሌላ ሰዎች ማተዩ? ተቻለው ግን ደግሞ አልቻሉም። ለምን ያልቻሉ ሳይፈልጉ ቀርተው አይደለም። በቃ ያማዋል። የነሱን እሺ አይልም። ሰላም ትቆጣኛለች ይችላል። እኔ እንኳን የምጠላትንና እንደ ሲጣን ማያትን ሰላም ወዳታለሁ እያልኩ ነው የምቀርበው። ለምን አይገባህም? በቃ ለሰላም ነው ርጃት ነው። በቃ አስቻት ለሰላም እድሉ ሰጥቻት መስለኝ እንደዚህ ያደረገችው። ምንም አላደረገችው። በቃ በራሷ መንገድ እየሄደች ነው። በቃ አንተም ተረጃት ወይም ደግሞ ለነቶፋ ታይለት። አዎ እረዳሻለሁ። የማወራውን ነገር አውቃለሁ። ለነሱ ፊት ታይለት። ሰላምን ባታምኛት ሰላም ናት እንደዚህ ያደረገችው እያለች እንደሆነ አውቃለሁ። ግን ታይለት በቃ ለነሱ ነቶፋ ነሶፊ አድርጉት። አንቺ ምን ቤት ነሽ? እኔም ጓደኛው ስለሆነ በቃ ታይ። እኔ ደስ እያለኝ አይደለም የምታደርጊው መንገድ ኪያ ማለት ምንም ማለት እኔም እንደምትረዳት እያወቅኝ ደስ ብሎኝ እኮ አይደለም ወይ ደግሞ እኮ እንደ ፋሲካ እየተደሰትኩ አይደለም ያለው። ይሄ ነገር ልክ አይደለም ኪያ። ልጅ ሚስት የሚባል አሁን እሱን ታዩና ስለዚህ እናውራ። በቃ እሱን ፈታልሻለሁ አልኩኝ አይደለም እንዴ? እስክትፈታ ድረስ እኔም ይሄንን ጉዳይ መፍታት አለብኝ። አኗር ሳይድን ጭራሽ ልንርቀው ማለት ነው። አንተኛ ቢልሽ ተኛለሽ? አስረጅኝ ማለት ተኛለን። ኖርማል መተኛት ከሆነ ተኛለን። እንደዚህ የሆነ ነው። ያንቺን ቤተሰብ የኔን ቤተሰብ ይሄንን ነገር ይመልከቱና ወደ ትዳር እንግባ ምንለው ሁለታችን ማለት ነው። አንተ እንኳን ከሰው ጋር ምን ያህል ጊዜ አብረህ እንዳደረክ ምንም ነገር አላደረኩም። እሱን እኔ ምን አደረኩ ታዲያ? እኔ ምን ያደረግሽ ያለሽው ነገር ማያየኝ ንገረኛ። ምን አደረኩ? አብሬው ተኛ መልስልኝ። በቃ ይሄ ነገር ደስ አይለኝም ነው አይደለም? ተኛ አሁን እኮ አልሽኝ እኮ እንተኛ ቢለኝ እኮ አደርገዋለሁ እያልሽ ነው አይደል? አሁን መቼም አትክጂኝም አይደል? አሁን የተናገርሽውን ቃል ጁል ለንግግርህ ክብር ይሁን። ክብርማ አለኝ። ክብር ስላለኝ ነው እኮ ጠርቼሽ እዚህ ጋር ኪያ ምንድነው የምታደርጊው? ኪያ ምንድነው እያደረግሽ ያለሽው? መግባባት ስላልቻልን ነው። ሲጀመር መግባባት ምናምን አይደለም ይሄ ጉዳዩ አይደለም እንዴ? ሲጀመር እሱን ማህተም ምናምን የሚባል ነገሮች እኔ እየተመቹኝ አይደለም። ካልተመቸኝ ምንም አልቃችሁ ኪያ እሺ መንከባከብ አለብኝ። ለምን ደም ተንከባከብ? ግዴታዬ ስለሆነ። ግዴታሽማ አይደለም የተፈጠረው በእኔ ምክንያት ስለሆነ። ይሄ ነገር በአንቺ አልተፈጠረም። ደጋግሜ እየነገርኩሽ ነው። ይሄ ነገር በቃ ሰላም ናት፣ አትጮህ ምናምን አትበይኝ። ሲጀመር እኮ ኪያ ያኔ ለሽማግሌዎቹ ቃል ገብተሽ ነበር። አጠገቡ ድጋሚ እንደማትደርሺም ነግረሽኝ ነበር። አንተም ቃል ገብተህ ነበር። እሱ ነገር እፈታልሻለሁ። አዎ ልክ ነሽ። አንተ እስክትፈታው እኔም እፈታዋለሁ። ታገሰኝ።
ታገስኩሽ። ልክ ነሽ። ልጅ ምናምን አለው ስለተባለ ውስጥሽ የሆነ ነገር ተፈጥሮብሽ እንደሆነ አውቃለሁ። እሱን ነገር እፈታልሻለሁ። ግን አሁን እያደረግሽ ያለሽው ነገር ልክ አይደለም ኪያ። እንዴት ላስረዳሽ? ቆይ እሺ አጠብሽው፣ ኦኬ ይሁን፣ ታጠበ፣ ፖስት ምናምን ተደርጎ እዩልኝ ወቁልኝ። ምንድን ነው እኔ አይደለም እኮ እንደዛ እንዲሆን ፈቀድ አልፈቀድም። ሲጀመር ያላንቺ ፍቃድ ማንም ሰው እንደዛ ሊያደርጋችሁ ይኸውልሽ ጆ ምናምን ያስራሽ እንዲበራ አልፈለኩም። ቪዲዮን በስትክክል ብታዩ ኖሮ አኗር ነው ካሜራ ይብራ ሰላም ትይልኝ ብሎ ይቀር ሰላም ትይ። ስለዚህ ያንቺ የኔና ያንቺ ቤተሰቦችን በዛው ማየት አለባቸው። ኪያ ምንድነው እያደረግሽ ያለሽው? ለምንድነው የሚያዩት? ስለኔ እያሰብሽ አይደለም ኪያ? ምንም አላደረኩም። መጥፎ ነገር ባረግ ነበር አዩት ብዬ። ከዚህ በላይ መጥፎ ነገር አለ እንዴ ኪያ? ባዶ እርቃንሽን ብለሽ አስቢው እኮ ገላሽ በሙሉ እንደዛ ተጣብቆ ይታይ ነበር። ምን ኪያ እንዴት ላውራሽ? በቃ እንደዚህ እንድታደርጊ አልፈልግም። ከዚህ በኋላም እንደዚህ እንድትሆኚ አልፈልግም። ለምንድን ነው በኔ ቦታ ሆነሽ ማትረጁ? ካልፈለክ ምን ላደርጋል? በንቀት ታወሪኝ። እንዲህ በጮክ ቁጥር እየናኩ እንጂ ያከበርኩ አልመጣም። እንደዚህ ነው የምንቀጥለው እኔና አንቺ። በጣም አሞኛል፣ ራሴን በጣም ጨንቀኝ እኮ እንዲያምሽ ደግሞ አኗር ወድቆ ሆስፒታል ነው ያለው። አላስገባ ብለውኝ ነው ወደ አንተ የመጣሁት። እየነገርኩ ነው። እንደዚህ ተጨንቄ እንኳን የምታስበው ለምን ገላውን አጠብሽው ብለህ ነው? ለምን ገላውን አጠብሽው? አይደለም ደምቷል እዚህ ጋር ምን እንደሆነ አላውቅም። ይኑር ይሙት አላውቅም። ኪያ ለምን ገላውን አጠብሽው? አይደለም ይሄ ነገር እንደዚህ መቀጠል የለበትም ነው እያልኩሻል። ይሄን ነገር እነ ቶፋ እነ ሶፊ ማድረግ ይችላሉ። አልቻሉም። ይችላሉ። እድሉን ለነሱ ስጫቸው። በቃ ተጥቻቸዋለሁ። አስሮትም ያጡታል። ከዚህ በኋላ እንደዚህ ሲጀመር እኮ ኪያ ቃል ገብተሽ ነበር። የበፊት ፍቅረኛ ምንም ነገር በግዴታ ማለት ነው። የበፊት ፍቅረኛሽ ጋር አይደል? አንተስ ማን አልሄድም ያልሽው ሰውዬ ጋር ነው እየሄድሽ ያለሽ። ማን ጋር ነው እየሄድክ ያለው? ማንም ጋር እየሄድኩ አይደል? ኧረ እባክህ ቲማቲም እና ሰላጣ ይዘህ የወራስ ኪያ እሱን ነገር የወራስ ቤዛ ሰብስበህ የምትሄደው ማን ጋር? እህትህ ጋር ነው ኪያ። እሱን ነገር እኮ እንደማስረዳሽ ቃል ገባሁልሽ። ኦኬ ልጅ አለው ምናምን ተብለሻል። እሱን ነገር አስረዳሻለሁ። ልክ አይደለም። ምንም አልፈልግም። አንድ ያሽተኛል ድጋሜ ደግሞ አልዋሽሽም። ማኔ ኪዮኒ ምንም የሚዋሽሽ ነገር የለም። እሺ ችግር የለም። በቃ ተረጂኝ። ከዚህ በኋላ እንደዚህ እንድታደርጊ አልፈልግም። ያን ነገር ማስረዳሻለሁ። እኔ ደግሞ እንታቅፈልጋለኝ አኗር ሳይሻለው ወይ ሀብሉ ከላዩ ላይ ሳይወልቅ የሆነ ነገር ደህና ሳይሆን እሱን መተው አልችልም። ምክንያቱም የሁሉ ነገር የተፈጠረው በእኔ ምክንያት ነው። ስለዚህ ቃል የገባሽው ምናምን ሁሉም ነገር ውሸት ነው ማለት ነው። ቃል የገባሁትን እንኳን አላጠፍኩም እና ቃል አልሄድም ብለሻል እኮ ኪያ። እሱ ጋር ድጋሚ አላገኘውም ብለሻል እኮ። በቤተሰቦችሽ ፊት ለፊት በሽማግሌዎቹ ፊት ለፊት እኮ እንደማታገኙ ቃል ገብተሻል። በቃ ታዩ እኮ እንዴት ልተው? ታዩ እንደዚህ መተው እንዳለብሽ ያኔ እንዴት ነበር ተዋዋለሽ? አንተ ለምን አትዋት? ትቻታለሁ። ሲጀመር እንደዚህ የሚባል ህይወትም የለም። አስቤዛ ይዘምገበለ ሰው በእናትሽ ኪያ በእግዚአብሔር በቃ የማታደርገውን ነገር ሰውን አድርጓት በልሽ እኮ አላደረኩም። አንዳንድ ነገሮች በራስ ሚዛን ያቸው አንተ ማታደርጋቸው ነገሮች ሰው እንዲያደርጋት አድርግ። በራስ ሚዛን አይደለ? አንድ ነገር ልንገርህ፣ እወደዋለሁ ማለት እወደዋለሁ፣ አፈቅረዋለሁ አይደለም እያልኩ ያለሁት እወደዋለሁ። በቃ ሶፊን እንደምወደው ፋን እንደምወደው አኗርንም በጣም እወደዋለሁ። ክፉ ነገር እንዲደርስበት አልፈልግም ጭራሽ። ክፉ ነገር የሚባለው ነገር አይደለም ሲጀመር። ይኸውልሽ ዝም እንድታረበት አልፈልግም ጭራሽ። ደግሞ እንደዚህ ታምባል ሰዓት ላይ ቆሸሽኩኝ ገላዬን ጠቢኝ ካለኝ ለምን ደግሞ አላጥበው? ለምን እንደዚህ ሲጀመር ደጋግመሽ እሱ ጋር የምትሄጂው? ሰላም ነው ስለማስፈልግ በቃ እንድትሄጂ ቢያንስ ከኔ ጋር ሲሆን ይረጋጋል። ከነሱ ጋር ጭንቅላቱን እየደበደበ ምን እያለ አይተኸዋል። ባለፈው ግን ቢያንስ ደህና ነበረ። ላይው ማልፈልግ ምንም ማረጋችሁ እንደዚህ እንድታደርጊ ደግሞ ነው አልፈልግም። በቃ ከሱ ጋር ሌላ ችግር የለብኝም አይደል? በቃ ተይው፣ እሱ ጋር አትሂጂ። ሲጀመር እንደማትሄጂም ቃል ገብተሻል። ኪያ ባለ ትዳር እኮ ነን። ከዚህ በኋላ እኔና አንቺ ይሄ ጾም ሲፈታ ወደ ትዳር ልንገባ ነው አይደል እንዴ? እንገባለን። ሲጀመር እንቀጥላለን። ሰርጉ እንዲራዘም ፈልጋለሁ። እሺ ራዘም፣ ግን ቀለበት አድርገሻል። እንደዚህ ሆኖ ደግሞ የበፊት ፍቅረኛሽ ጋር እየሄድሽ እንደዚህ እንድትሆኚ ደግሞ እኔ አልፈልግም። ይሄንን ነገር ደግሞ አልፈቅድም። የማልፈልገውንም ነገር ደግሞ እንዳደርግ አታድርጊ። በቃ እንድትሄጂ አልፈልግም። እሺ ግን እሄዳለሁ። ምንድነው የምታወሪው ኪያ? ምንድነው? ቆይ እሱን ካላገኘሁት ምንድነው ሐሳብሽ? ምንድነው? መዳን አለበት ታሟል። አዎ መዳን አለበት። ግን የምታድኚው አንቺ ዶክተሩ አይደለሽ ነኝ። ቢያንስ ከኔ ጋር ሲሆን ይረጋጋል። ራሱን የሚመተው ጭንቅላትን የሚደበድበው ሰው እጠቢኝ ይለኛል፣ አብይኝ ይለኛል። ምግብ እንደማይበላ በቀን አንድ እንኳን እንደማይበላ ታውቃለህ? ሰው አይደለ እንዴ? አታስብም እንዴ? አስባለሁ። ስለማስብም ስለኔ አንቺ ተጨነቂልኝ እያልኩ ነው እንዴ። ምንድነው ያን ሁሉ ነገር ሲሆን እኮ ዝም ብዬሻለሁ አይደል እንዴ? መጀመሪያ አንተ ተጨነቅላለህ። ስለተጨነቅኩ መሰለኝ እዚህ ጋር መጥቼ ማውራሽ አይደል? አሁን የተጨነቅኩ ስለ ስምህና ስለ ዝናህ ነው። ስሜ ሰባይቶ የጆ ሚስት እንደዚህ ያደረገች ጓደኛ አይቶ ሚስት እንደዚህ ሆነች እንደዚህ ያደረገች እንዲሉ ስለሚሉ ያንን ነገር ብቻ አስበህ ነው? አዎ እንዲሉኝም አልፈልግም። ጓደኞች ይላል ያ ዞር በላ
ይኸውልሽ ጓደኞቼ ይብለጡብክ ጓደኞቼ የበለጡ ምናምን አይደለም ኪያ እያልኩሽ ያሉት እንደዚህ አይነት ነገሮች እንድታደርጊ አልፈልግም። ከዚህ በፊት ያደረግሻቸው ይበቃል ሲጀመር ማለት ነው። ታግሼሻለሁ፣ ተረድቼሻለሁ፣ ብዙ ነገር አሳልፈሻል። ከዚህ በኋላ እንደዚህ አይነት ነገር ፖስት እያደረግሽ ይሁንልኝ ምናምን እያልሽ ግን እንድታደርጊ አልፈልግም። በቃ አልፈልግም። ይሄ ደግሞ የኔ ስሜት ነው። የኔን ስሜት ደግሞ እንድጠብቅ ይፈልግ። እኔ ላይ ነው ተፖስቶ ማንም ላይ ፖስት በቃ ስለማታውቀው ነገር አታውቅም። ይኸውልሽ ማንም ላይ ፖስት አንቺ ነሽ የተለቀቅሽው። ተግባባናል። አንቺ ደግሞ የኔ ፍቅረኛ ከዚህ በኋላ ደግሞ ቪዲዮም እንዳልሰራ ልከለክለኝ ነው። ደስ ካለኝ አዎ ልከለክልሽ ነው። አንተ ፍቅረኛሽ ስለሆንክ ፍቅረኝነቱ መቋጨት ይችላል። እሺ እንደዚህ አይነት ዝብነና አልፈልግም። እኔ ማን ስለሆንሽ ነው? ሴት ስለሆንክ እንዴ? ሴት ስለሆንክ ትዳር ውስጥ ልትገቢ ነው? አስፈላጊ ካልሆነ ይቆማል። እንደዚህ የተጨቃጨቅን እኮ ትዳር ውስጥ አልገባም እኮ። እንደዚህ እንዳንጨቃጨቅ ኪያ፣ እንደዚህ እንዳንጨቃጨቅ የማይሆን ነገሮችን አታድርጊ ነው እያልኩሽ ያለሁት። አንተ መጀመሪያ የማይሆን ነገር እሱን ነገር አስረዳሻለሁ እያልኩኝ ነው። ኪያ ምንድነው ማሰሚኝ? እኔንም ስምኛ ተረጂ። አስረዳኝ፣ ሊገባኝ አልችልም እኮ። እሱን ነገር አሳይሻለሁ፣ መረዳት ባለብሽ መንገድ አስረዳሻለሁ አልኩ። እንድረዳ ቢያንስ አንተ እኔን ተረዳኝ። ተረዳውሽ አይደለም? ተረዳውሽ። ከዚህ በኋላ ግን አትሂጂ፣ እንደዚህ አይነት ነገሮችን አታድርጊ ነው እያልኩ ያለሁት። በቃ መረዳት ካለብሽ አሁን ይዤሽ ሄጄ ላስረዳ እችላለሁ። ሚስትና ልጅ ባልሻቸው ፊት ለፊት ልነግርሽ እችላለሁ። አልፈልግም። ካልፈለግሽ አንቺም እንደዚህ አይነት ነገር እንድታደርጊ እኔም አልፈልግም። ተግባባናል? እንደዚህ እንድታደርጊ አልፈልግም። እስኪድን ድረስ ማትፈልግ ከሆነ ጁ ምን ልታደርጊ? ምንድነው? በቃ መብቃት ይችላል። ውሸታም ነሽ ማለት ነው። ያን ሁሉ ቃላት የተናገርሽው በውሸት ነው ማለት ነው። ያንተ ሽማግሌዎቹም ውሸታም ናቸው አይደሉም? በስም የሚጠራ ልጅ አይደሉም። ኪያ አይደሉም። ቤት አለው፣ ችግር የለውም። እንደ ውሸት ከተባለ ከኔ አንተ ይበልጣል። ኪያ እየነገርኩሽ ነው። እንደ ማንኛውም ሴት ጓደኛዬ ሲታመም ያንን ጓደኛዬን ማስታመም ግዴታ አለብኝ። የምን ግዴታ ነው? የበፊት ፍቅረኛ ጋር እየሄዱ ስበላ እሱ እንደማይበላ ሳስብ አዝናለሁ። ስለዚህ አንቺ ስትውጪ እሱ መዋጥ አለበት፣ አንቺ ስታኝቂ እሱ ማኘክ ማላመጥ አለበት። መብላት አለ። ምንድነው? በአንቺ አፍ ነው እንዴ እሱ የሚያኝከው? በቃ ተሰርቶ ከተሰጠው እነሱ ትሪት ያደርጉታል አይደል? አይበላም። ወንድ ለምንድን ነው? እና አንቺ ምግብ እንኳን እየበላ አይደለም። ታቃጥሎ ፀሐይ እንዴ! ምንድነው የምታወሪው? ሲጀመር ይኸውልሽ እየቀለድኩ አይደለም። ይኸውልሽ ከተረዳሽኝ በቃ ምግብ እነ ቶፋ እነ ሶፊ ሚስቱ ማለት ሰላምም እናት አባት ምናምን ቤተሰብ አለው አይደል እንዴ? አጎታክስ ምናምን አለው። እነሱ ትሪት ማድረግ ይችላል። አንቺ ትሪት የምታደርጊበት መንገድ ምንም አይነት መንገድ የለም። ለምን? ምንም ስላልሆንሽ። የበፊት ፍቅረኛው ነበር። ጓደኛው ነኝ። የበፊት ፍቅረኛው ነበርሽ። ፍቅረኛ ናት አይደል? ኪያ እሱን አስረዳሻለሁ እያልኩ ነው። ምንድነው እንትን የምትይው? ኪያ በእግዚአብሔር ይኸውልሽ ተረጅኝ። እሺ ኪያ እንግዲህ ፋሚሊዎች የሆነውን ነገር አይታችኋል። እውነት ለመናገር እኔ ደስተኛ አይደለሁም። እያደረገች ባለችው ጉዳይ የሚሰማኝ ስሜት ጥሩ አይደለም። ማለት ምንድነው ይሄ ልጅ የበፊት ፍቅረኛዋ ነው። እሱ ጋር መሄዷ ምናምን ከዚህ በፊት በጣም ብዙ ጊዜ ስትሄድ አይቻታለሁ። ማለት ስትሄድም ዝም ብያታለሁ። ግን አሁን ላይ እንደዚህ አይነት ነገሮች መፈጠራቸው ከበፊት ፍቅረኛዋ ጋር ሆኖ ብቻ ጥሩ ስሜት አለ ማለት ጥሩ ነገር ነው ብዬ አላስብም። እናንተም በኔ ቦታ ሆናችሁ እንድትረዱኝ እፈልጋለሁ። ማለት ቤተሰብ ይሄን ነገር እያየ ዝም መባሉ ምናምን ነገር እንጃ ጥሩ ነገር የሚፈጠር ነገር አይመስለኝም እንደኔም ማለት ነው። ሆኖም ግን እኔ ካኑ ጋር እሱም አይወደኝም እኔም አልወደውም በኪያ የመጣ ማለት ነው። ግን እና እሱ እንደዚህ ሆኖ ይቀጥልም አይደለም። እሱ ጋር ሄዳ ሌላ አዲስ ነገር የሚፈጠር ቢሆን ኖሮ እሺ ችግር የለውም ኦኬ እንስማማ ነበር። ምንም አዲስ ነገር የምትፈጥረው ነገር የለም። በቃ ኦኬ ስትሄዳለች የሆነ ነገር ታገኛለች ትመጣለች ተመልሳ የሚድን ቢሆን እኮ እሺ እናንተም እንድትረዱኝ ይፈልጋሉ። ግን ልጁ ያለው እዛው ሞመንት ላይ ነው ወይም እዛው ውስጥ ነው ያለው። እሷ የምትሄድበት ምክንያት ምንድነው ነው? እነ ቶፋ እነ ሶፊ ያሉ ሌሎቹ የእሷን ቦታ ሊወክሉ ይችላሉ። እና እናንተም ዝም ብላችሁ ከምትፈርዱብኝ አንተ እንደዚህ ነው ምናምን ከምትሉ በኔ ቦታ ሆናችሁ እንድትረዱልኝ እንደ ወንድ እንድታዩ ትፈልጋለሁና ይሄንን ቪዲዮም እሷም ስለምታዩ ኮሜንት ላይ እንድትጽፉላት ፈልጋለሁ። በቃ የራሷን ህይወት ትቀጥል። አሁን ጾም ፍቺ ላይ ያው የኔ የሷ ሽምግልና ትዳር ምናምን ሁሉም ነገር ይቀጥላል አይደል? ስለዚህ እናንተ ከወዲሁ እንድታግዙኝ ፈልጋለሁ። እሷም የራሷ ህይወት መመለስ አለባት ብዬ ስለማስብ ነው። አሁንም ተከትያትም ሄጄ ሰፈርም አወራታለሁ። በጓደኞቿ ማስመክራታለሁ። በቃ ተረዱኝ። ይሄን ነው ልላችሁ የምችለው። አመሰግናለሁ።